የተፈጠረ ነገር ካለ ነው ያለው። እኔ ምንም አልቸገረኝም። አንድ የቸገረኝ ነገር ቢኖር የሚረዳኝ ሰው ነው ያጣሁት። ውይ እባክሽ እኔ ያለሁልሽ በቃ ቢዚ ተይ እባክሽ። ትንሽ ከፋኝና አባዬን ትንሽ ላውራው ብዬ ወደ መቃብሩ ቦታ እየሄድኩ ነበር። ቆይ ምን አስከፋሽ? ሮቤል በጣም ተደስቼ ግን ደግሞ ደስታዬን አንድ የሚካፈለኝ ሰው አጣሁ። እያሱ እዚህ ምን ታደርጋለህ? ጭራሽ እኔን ነው ጠይቅኛለሽ? ምን አይነት ሴት ነሽ? ቆይ እባክህን አንዴ ተረጋጋ። ጽናት አልረጋጋም። ቆይ እኔን እያየሁ እንዴት ነው የምረጋጋው? ባካችሁበት አንተ ዝም በል። ጽናት የሆነውን ብቻ ንገሪኝ። ይኸውልህ እያሱ ጠዋት ማግኘት ያለብኝን ሰውዬ አግኝቼዋለሁ። ከዛ በኋላ ግን አባዬ ትንሽ ናፍቆኝ ስለነበር ወደ አባዬ መቃብር እየሄድኩ ሳለ አገኘሁት። በቃ ያኔ የተገናኘ ነው ከሮቤል ጋር። ጥሩ አጋጣሚ ነው እባክሽ። እንደ አጋጣሚ ተገናኛችሁ፣ እንደ አጋጣሚ ያወራችሁ። ጥሩ አጋጣሚ ነው። እያሱ እኔ እኮ የተፈጠረውን ነገር እያስረዳሁህ ነው። ላንቾሪ ለማቃጠር ብዬ ካሴዶ ሳትቀድመኝ እየሮጥኩ ነበር። እዛ ጋር ልንገርሽ ብቻ ዛሬማ ዱላ ቀረሽ ንግግር ነው የሚነጋገሩት። በቃ ዛሬ ተገዳደሉ። ማይ ሲጮህ እኮ እዚህ ድረስ ነው የሚሰማኝ። አልሰማሽ ምናምን ብላሽ ዛሬ በቃ ገደላት ጀመር። እንዲዞ ብቻ ወንድም ላጥ በሰጠልኝ ባለፈው ታኩ እኔ መታይ ጥፊ እኮ እስከዛ ድረስ ድምጅ ለማርጎ ይቀርታል። ማይ አንዴ ቢያጠናክርልኝ ጥሩ ነበረ። ይሄ በየወሩ እየከፈልሽ ጂም የምታስገቢው አየሽ፣ ካንቱ አልቀረም። ምን አውጋለሁ እኔ ላይ ተለማመደብኝ እንጂ ምን አለበት ጽናትን ይዞ ጫምባ በሰጠልኝ። ዛሬ ተጫረሱ። ምንም ነገር አይሰማሽም? እኔማ ኧረ እየሰማሁ ነው። ከዚህ ሲገቡ ገና ወይ ጉድ! ቆይ በእናትሽ ደግሞ ስማላ ስናወራ ደግሞ ሰምታ በእኛ ላቸው ብቻ ባልተወጡብንማ። ጭራሽ ግልምጫም አለው። እኔ ምን አደረኩት? ይሱ ያማል እንዴ? አይ ጽናት የስራሽን ይስጥሽ፣ የስራሽን ፈጣሪ አይንፈግሽ ብላለች እማዬ። ወልደሽ ነው እንጂ እማዬማ የምትለው ወልደሽ ጽናት። እሱንም ከወለድሽ ኧረ አይባልም ብለኝ በእናትህ አንቺ ሴት ልጅ እኮ ነሽ። ምን ተነጋገር ነው የምትናገሪው? አይ ጽናት ወንድሜ ነው ቃል ባሳጣሽው ጭራሽ ገላምጦኝ ያለፈ እኮ እንዲህ ነው ያየ። ግልምጫ ቢያከሳ ኖሮ ከሳ ነበረ። የስራሽን ይስጥሽ ጽናት፣ የስራሽን ይስጥሽ። አሁን ከተለው አረባረ በጠረ ዲፕ በዚህ በጠረራ ፀይማ በጠረባ ነው የሚዘርበኝ። አርፌ ገባስ
ኡፍ ዛሬ ነው ገና ያለ መራመድ ጉዳይ። እንዴት ብዬ ይችላል? አይ ጨርስ እኮ ነው እማዬ ዛሬ ጉድ ተፈጥሯል የምልሽ። በቃ እንዴት ወይ ጉድ! ቤቱ ሯንዳ ሆኗል። እየጮህበት ነው የምልሽ። በቃ ተተራመሰ ዛሬ ብቻ ይሄ ቤት ተደርምሶ በባል ሞት። እምላ በስኮ የተራራጡ እኮ ሲገባ ይቻቸዋል። ምን ተፈጠረ? ውስጥ ገብተው ምን ተፈጠረ? እማዬ ይኸውልሽ፣ አንተ ትብስ አንቺ ትብስ ተባብለው ነው መሰለኝ ይመስለኛል የተጋቡት። አሁን ደግሞ አንቺ ብስብስ አንተ ብስብስ እየተባባሉልሽ ነው። እንደ ጉድ እየተሰዳደቡ ነው፣ እንደ ጉድ እየጮሁ ነው። እኔማ እማዬ በቃ ገብቼ ላይ ብዬ እንዴት አድርጌ በሩ ልክፈተው? እማዬ ወይኔ ይኸውልሽ፣ ስሚ አሁን እዚህ ጋር ጠንቀቅ ማለት አለብሽ። ይኸውልሽ አሁን ከወንድምሽ ጎን እንደምንም መሆን አለብሽ። ምክንያቱም ምንም አይነት ቢፈጠር እንድታረቁ እንዳታረቂ እማዬ እንዲታረቁ ቀልድ ነው። ሰላም እንዲባባሉ ራሱ ነው የማላደርገው። ትቀልጃለሽ እንዴ? እንደዚህ አይነት ደግሞ ተገኝተው ነው እንዴ? በደንብ አድርጌ ነው ወንድሜን ማጽናና መንከባከበው። ውለታ ነው የምሰራለት። በጣም ጥሩ። በቃ እንደዛ ነው ማድረግ ያለብሽ ብለኝ ከዚች መርገም ተገላገይ ውለታ ነው ማድረግለት። አዎ ጽናት ሜጆ መስጠት አለብን በዚህ አጋጣሚ። ለማንኛውም እማዬ እሱ አያሳስብም። ይኸውና የእጇ እየተሰጣት እኮ ነው፣ እየጀመረችልሽ እኮ ነው እማዬ። እንደ ጉድ ይዞ ባጠናገረልኝ እንዴ እማዬ። ለማንኛውም ግን ድጋሚ ሊና እነግርሻለሁ። እሺ ደግሞ ያዳምጣቸው። እሺ እማዬ። እንዳያውሽ ደግሞ ስትንቶ ሶተሽ እሺ አይ ወንድምሽ አሁንስ ነው የምትኖረው? ቢሮ? አይ ቢሮማ አትሄድም። እንደዚህ የተረገመች አበሳጭታማ ቢሮ የምትሄድበት ምንም አይነት ምክንያት አይኖርም። ልደውል ለጓደኛዬ አልደውል ለሮቤል ጭራሽ ከሱ ጋር ማጻብ ናቸው። ለምን ለራሱ አልደውልለትም? አይ ብሌን ጽናት ነው እኮ መሰልጠን እንኳን ያቀተኝ በፈጣሪ ስልክ ወንድሜ ስልክ ጠፍቶላል። አረ ወንድሜ አንተው ስለፈጠረ ጌታ እንዴ በጥሪ እየጨፈርክ ነው እንዴ? አሁንማ እንድትጨፍራለህ እያለቀስክ ነው እንጂ ከሚስት ጋር ተጣልተህ። አረ ስለፈጠረ ጌታ፣ አረ ስለፈጠረ አንተው አሁንማ አልሞክርም። የመጨረሻ እንዴ ብቻ አንድ ሁለት ውስጥ የራሱ ጉዳይ ነው። የት ነው ሊሆን የሚችለው? የት ነው የምፈልገው? እሺ የት ልውጣ? ቢሮ አይሄድም። እኔ ሌላ ቦታ እንደው እንደት እንኳን ቀርቦ እንኳን አውርቶኛ ያውቅ ያለበትን እንኳን ማወቅ አቅተኝ። ኡፍ ሰራምስ አንድ ልጅ የምናወራው ነገር አለ። ምንድነው አባዬ? አንድ የደበቅሽኝ ጉዳይ አለ እንድትነግሪኝ እፈልጋለሁ። ኧረ እኔ ምንም አልደበቅኩም አባዬ። ምን ልደብቅ እችላለሁ ደግሞ? እዛ ቢሮ ምንድነው የምትሰሪው? ኧረ አባዬ በጣም እያስጨነከኝ ነው። እኔ ስራ እየናኩ አይደለም፣
መነሻሽ ምንም ይሁን መድረሻሽ ትልቅ እንደሆነ አውቃለሁ። እንዴት አንቺ ታስተዳድረው የነበረው ቢሮ እንደዚህ አይነት ስራ ትሰራለሽ? ለሞራልሽ ሳትጠነቀቅ በጭንቅላትሽ ላይ እኮ ነው የተረማመዱት። የኔ ልጅ ስትፈልጊ ሌላ ቦታ የፈለግሽውን ስራ መስራት ትችያለሽ። እኔ እውነት ምንም አልሆንኩም። ትናንት ታስተዳድሪበት የነበረው ድርጅት ላይ ይሄን ስራ እንድትሰሪ ግን አልፈልግም። አውቃለሁ ለእኔ ብለሽ እንደሆነ ግን ጽኑዬ ይቅርብሽ። አባዬ አንድ ሰርፕራይዝ አለ። ትናንት ሆስፒታል ስለነበርክ ለመናገር አልተመቸኝም። ዛሬም ደግሞ ያለው ሁኔታ አልተመቸኝም ነበር። አሁን ግን ልንገርህ። ሰርፕራይዙ ለእኔ ነው ለአንቺ ነው? ለአንተም ለእኔ። በጣም ጥሩ። ግን አባዬ አሁን ላይ ምንድን ነው ለአንተ ደስታ? ወዴትም ለሚያስደስት ነገር? ለአንድ አባት እኮ ልጁ ስስቅለት ትልቅ ደስታ ነው። ለእኔ እኮ አንቺ ትልቅ ሽልማት ነሽ። አባዬ አስጨነቅኩ አይደል? አይ አላስጨነቅሽኝም የኔ ልጅ፣ ፍላጎቴን ነው የነገርኩሽ። ደህና ሆናለሁ፣ ሳቄም ደግሞ ይመለሳል። ግን አሁን ሌላ ነገር ጥራ። የኔ ልጅ እስቲ ዝም ብለሽ አሳይ። ምንድን ነው የኔ ልጅ? አባዬ ከፍተው የኔ ልጅ እውነት ድርጅታችን ተመለሰ? አዎ አባዬ አሁን ተመልሶልናል። እድሜ ልክህን የለፋህበት ድርጅት አሁን በእኛ ስም ነው። ተመስገን ጌታዬ፣ ተመስገን። ግን ማን ነው ይሄንን ያደረገው? ትናንት ባቢዬ በእኔ ስም አዞረልኝ። መጀመሪያም የኔ አልነበረም፣ ከዚህ በኋላ የኔ አይሆንም አለኝ። እግዚአብሔር ይስጠው፣ እግዚአብሔር አሁንም አብዝቶ ይስጠው። ይህንን ለማድረግ እኮ ጥሩ ልብ ይፈልጋል። ደስ አለህ አባዬ? እንዴት ጽኑዬ፣ ለዚህ ድርጅት አይደል እንዴ ብዙ ስቃይ ያየን፣ ብዙ ዋጋ የከፈልን። እግዚአብሔር ይመስገን። አሁን ግን አባዬ ከዚህ በኋላ በቃ ምንም አይነት ችግር አይኖርብንም። አንተም ተረጋግተህ ስራህን ትሰራለህ፣ እኔም ደግሞ ያቆምኩትን ትምህርቴን እቀጥላለሁ። ተመስገን ፈጣሪ ተመስገን። ያ ሁሉ ስቃይ አለፈ። ያ ሁሉ ስቃይ ካሁን በኋላ አይደገምም። አባዬ መቼስ እንደዚህ መጠንከሬ ይገርምሃል አይደል? አንተን የመሰለ አባት ሰው አጥቶ እንደዚህ ተረጋግቶ መቀመጥ ይችላል? እውነቱን ለመናገር ለሚያየው ሰው በጣም ይገርማል። ግን ደግሞ እኔ ህልምህ እኔ ስቆም ማየት፣ እኔ ስረጋጋ ማየት እንደሆነ ስለማውቅ አንተን ደስ እንዲልህ ብዬ ነው ሁሉ ነገር እያደረኩ ያለሁት። ኩርምት ብዬ አንተ እንድታዝንብኝ አልፈልግም። ግዴታ የምትፈልጋትን አይነት ልጅ፣ ያቺ ጠንካሯ ጎበዟ፣ ሁሉንም ነገር መሸከም የምትችለዋን ጽናት ነው መሆን የምፈልገው። ደክሚል ወይም ዝዬ እንድታዝንብኝ አልፈልግም አባቴ፣ በጭራሽ። አንተ ለእኔ ብዙ ነገር አድርገህልኝ፣ መቆምንም ያስተማርከኝ አንተ አይደለም? ስለዚህ በደንብ ቆሜ ከዚህ በላይ ደግሞ ታየኛለህ አባዬ።
በፍጹም ተስፋ ቆርጬ እንድታየኝ አልፈልግም። በፍጹም ሁሉንም ነገር አሳካዋለሁ። ሁሉንም አንተ የጀመርካቸውን ነገሮች አንድ በአንድ እያንዳንዱን አሳካዋለሁ። ቢዘገይም የሆነ ቀን እንደሚሳካ እርግጠኛ ነኝ። የጊዜ ጉዳይ ነው አባቴ፣ የጊዜ ጉዳይ ነው። ሁሉንም ቀስ በቀስ እያልኩኝ ያሳካዋለሁ። በህይወታችን ግፍ የሰሩትን ሰዎች እያንዳንዱን ለቅሜ ዋጋቸውን ሰጣቸዋለሁ። ለዚህ ደግሞ ቃል እገባልሃለሁ፣ አደርገዋለሁ አባቴ። ሮቤል ምን እያደረጋችሁ ነው? እያሱ አንተ ያማል እንጂ አብዳል። ምን ለማድረግ እየሞከርክ ነው እያሱ? አንቺም ጽናት ወንድሜ አሁንስ አበዛው። እሺ ምንድነው? ምን እየተፈጠረ ነው ወንድሜ? ምንድነው? ምን ሆናችኋል? እዚህ እኮ ታካሚዎች አሉ አይደል እንዴ? ከዚህ በኋላ ደጋሚ እንደዚህ ታደርግላችሁ። ሲጀመር እኮ አንተ ምንም አታስፈልግም። አንተ እኮ ሲጀመር ምንም እኮ አታስፈልግም። ለምን ደግሞ አትሄድም? ሲጀመር አንተ ራስህ ዝም በል። ሮቤል ሂድ ብዬሃለሁ፣ ሂድ። ትሄዳታለህ። አልሄድም። እዚህ ነው የምሆነው። ያማችኋል እንዴ? ለምን ደግሞ ሮቤል ትሄዳለህ። አልሄድም። ሰውዬ ጤና የለህም እንዴ? አንተ እኮ ለመታ እየረበሽክ ነው ያለኸው። እንጂ በእናትሽ ጤናችሁን ካጣችሁ እናንተ ናችሁ ጤናችሁን ያጣችሁት። ሮቤል እባክህ እኔን ስማኝ ሮቤል። ሂድ በቃ ሂድ አንተ ሂድ እባክህ ሮቤል። እያሱ ለምን አታርፍም? ሮቤል ሂድ ናስቲ ቁጭ በል። የሰፈሩስ መጥቶ ይመጣል እንዴ? ይኸውልህ በአንድ ሴት ምክንያት ምርጡንና የምወደውን ጓደኛዬን ላጣ አልፈልግም። ቆይ ታዲያ ይህን ነገር በምን አይነት መንገድ ልታስተካክለው ነው ያሰብከው አለቃ? እኔና እሱ መሀል ምንም ነገር ሳይፈጠር ጽናትን በሰላም እንዲተዋት ነው የምፈልገው። ቆይ እንዴት አድርጎ ነው እሱ ጽናትን ማለቴ ያው ከአንተ ጋር ካለው ቅርበት አንጻር እንደዚህ ማድረግ አልነበረበትም። ከመጀመሪያውም ጠርጥሬ ነበር። አሁን በሰላማዊ መንገድ መጨረስ ነው የምፈልገው። ቆይ እንዴት ነው ከመጀመሪያ አንተ የተጠራጠርከው? አልገባኝም። ምን መሰለ፣ ከመጀመሪያውም ጀምሮ ጽናት ለሮቤል ጥሩ ስሜት ነበራት። ሮቤልም እንደዛው ለጽናት ጥሩ ፍቅር አለው። የኔ መምጣት ነው አንድ ላይ እንዳይሆኑ ያደረጋቸው። አንተ? አዎ፣ ገና እኔ ጽናትን መሸወስ ሲጀምር የሁለቱ ፍቅር አበቃላቸው። አሁን ግን ሁለቱንም በእጄ ማስገባት አለብኝ። አሁን በእጅህ ናቸው? አዎ፣ አሁን ሮቤል ሰው እንዲገጭ እናድርግ። ከዛ እኔ ደግሞ የሱን ጥፋት እንደሸፈንኩለት እንዲሰማው እንዳድርግ። እንዴት? በደንብ መጠቀም የምንችለው ጥሩ አጋጣሚ ነው። ሮቤልም በውለታ ማሰር፣ እሷን ደግሞ አስረግዞ በልጅ ማሰር፣ አሎን ካለ ደግሞ ሰው ስትገል ቪዲዮ መቅረጽ። በጣም ጥሩ ሀሳብ ነው። እሺ አለቃ። የሚገጨውን ሰው ጠዋት ይዘናና ሮቤል ስራ ሲወጣ ስራ እንጀምር። እሺ። እና ደግሞ ለዚህ ስራ የምታምነውን ሰው ተጠቀም። ምንም ነገር እንዳታስብ። በጣም ጥሩ። ነገ ደግሞ ስራ እንደማይቸብ ብያለሁ። ሁሉም ነገር አንተ እንደፈለግከው እናደርጋለን። እሱን ስራው ቢመስል
ያንተ እንዲህ መሆኑ እኮ ምንም ጥቅም የለውም። እንዴት ነው የምረጋጋው? አሁን እኮ የሰው ነፍስ ነው እጄ ላይ ጠፋው። እንዴት ነው የምረጋጋው? እንዴት ተረጋጋ ትለኛለህ? ይኸውልህ ሮቤል፣ ያንተ እንደዚህ መሆኑ አሁን ምንም ጥቅም የለውም። ራስን አረጋጋ። እያሱ ምንድን ነው የምትለው? የሰው ነፍስ እኮ ነው እጄ ላይ ጠፋው። አሁን እኮ እኔ እጄን ለመንግስት መስጠት ብቻ እኮ ነው ያለብኝ። እሺ እድሜ ልክህን ከሆነ መበስበስ ትፈልገው አድርገው። ሌላ አማራጭ አለ? አዎ በጣም ብዙ አማራጭ አለ። አንተ እሺ ካልክ ብዙ አማራጭ አለ። ምንድን ነው? ፖሊሶች የሚይዙት እኔን ነው። ያኔ ደግሞ እኔ መኪናን እንደማልነዳና በሹፌር እንደምንቀሳቀስ ያውቁ ይለቁኛል። ስለዚህ ወንጀል ሰርተህ ተደበቅ እያልከኝ ነው? ለቤተሰቦቹም ለሟቹም የሚያስፈልገውን ሁሉ አደርጋለሁ። አንተ እኮ የግድ ለመቀጣት እስር ቤት መግባት የለብህም። ግን አይመስለኝም እያሱ፣ ሁሉም ነገር ተደብላልቆብኛል። ግራ እየገባኝ ነው። በቃ ሮቢ ተረጋጋ። እኔ በራሴ መንገድ እንዳረኩ አድርጌ እወጣዋለሁ። ከዛ ደውልልሃለሁ። አንተ ብቻ ተረጋጋ። ምን አጥፍቼ? ለምን ይሄ ሁሉ ነገር? ላኪው ከዚህ ነገር አውጣኝ። ሄሎ፣ ጤና ይስጥልኝ። አጋጣሚ ዛሬ ቢሮ አልገባሁም ነበረ። አዎ ችግር የለም። ነገ ቢሮ ስለምገባ በደንብ ያዋለሁ። ወይ ጸሐፊዋ ጋር ታደርጉት። እሺ፣ ምንም ችግር የለም። ጠዋት እንደገባሁ ያዋለሁ። እሺ። አይ በደህና ነው። አንድ የቤተሰብ ጉዳይ ገጥሞኝ ነው። እሺ፣ እሺ፣ መልካም ቀን። እሺ። እያሱ ምንድን ነው? እያሱ ጠጥተሃል እንዴ? አዎ። ለምን እያሱ? ይሄ እኮ ጭራሽ አንተ ባህሪ አይደለም። የኔ ባህሪ ምን አይነት ነው? እባክህ እያሱ ተረጋጋ። በቃ ተረጋጋ። አወራን አይደል እንዴ? ተኝ እስቲ ጽናት፣ ይሄ አይመለከትሽም። መጣ እንደ ስደውልኩ ስልክ አይሰራም። በጣም አስጨነቀኝ። ቆይ ቆንጆ ምግብ ላምጣና እየበላን እናወራለን። ብሌን ያስፈልጋል። አሁን ሳሎን ሂጅ ማረፍ ብቻ ነው ፈልገው። ሳሎን ታች? አዎ ብሌን።
አይ ወንድሜ ዘመን የሚያሳርፍ ነገር ምን ጣለ ነገሩ ችግር የለም ቤት ነው የፈለክበት መተኛት ትችላለህ እኔ ክፍል መተኛት ትችላለህ ደግሞ ማይጋተኛለሁ አንተም ደግሞ ማይጋተኛት ትችላለህ ይልቅ አንቺ ወደ ክፍልሽ ሂጂ የሚያስፈልግ ነገር ካለ እጠራሻለሁ እሺ ግን ደህና ነው ወንድሜ ደህና ነኝ ብሌን ምንም አልሆንኩም የተፈጠረ ነገር ካለ ግን ንገረኝ እኔ እኮ እህትህ ነኝ ምንም የተፈጠረ ነገር የለም ብሌን ወደ ክፍልሽ ሂጂ በቃ እሺ በቃ ወንድሜ ተረጋጋ እሺ አለሁ ጥራኝ እጠራሻለሁ እሺ እኔ የምለው ግን ጽናት ምንድን የተፈጠረው ምን ናቸው? እባክሽን ብሌን ለአንቺ ይሄን ማስረዳት አይጠበቅብኝም። ይኸውልሽ ጽናት ወንድሜ እኮ ሳልውልተኛ ነው አብረን ደግሞ እየኖረ ምንም እንዳልተፈጠረ ዝም ልልሽና አልፎ አልችልም። እንግዲያውስ ወንድምሽን ጠይቂው። ጽኑ ከባድ እንደሆነ እኮ አውቃለሁ ግን በቃሽ እባክሽ አታስመስይ። ከዚህ በላይ ማስመሰል አይጠበቅብሽ። እንደዛማ አትበይ ጽኑዬ። እኔ እኮ በጣም አሳስበሽ ነው የጠየኩሽ። አንቺ ለኔ አስበሽ የማይመስል ነገር አታውሪ። አዎ ለአንቺ አስቤልሽ ምን ነው አይደል? እንኳን ላንቺ ለራሴ ማላሰብኩ አንቺ ለነሽ ነሽ ስታስጠላ እንደው እኔ አንቺ ገባሽበት መግባቴ ራሱ አፍራለሁ። እባክህን እኔ እናንተ አንዴ ማውራት አለብን። ጽናት አሁን ማውራት ፈልጋለሁ። ብዙ ሰዓት አልወስድብህም፣ ግን እባክህ ቁጭ ብለን ተረጋግተን እናውራ። ተይኝ ጽናት፣ አሁን ማውራትም ማሰብ ምንም ነገር አልፈልግም። ሳሎን ሂጅ ማረፍ ነው ፈልገው። ምን ማለት ነው ሶፋ ላይ ሆናለሁ ማለት? የከየ ክፍል እኮ ያንተ ነው። አንተ መሆን ያለብህ እዚህ ነው። አስፈላጊ ከሆነ ግን እኔ ታች ወርጄ መተኛት እችላለሁ። ለማንኛውም እኔ ሳሎን ተኛለሁ። አንቺም በኋላ እዚህ ማረፍ ትችያለሽ። ያሟል ይሄ ሰውዬ። ቆይ እንዴ በዚህ ልክ እንደዚህ የሚያደርጉ ነገር ምን ተፈጠረ?
ብሌን ወይ ማይ ጠራሽኝ እንዴ? አዎ እንድናወራ ብዬ ነው። ማንም ሰው የለም አይደለ? ምን ነው ማንም የለም። አመመሽ? አይ ደህና ነኝ እኔ። ይኸውልሽ ብሌን፣ ይሄ የምታየው መድኃኒት በጣም ከባድ መድኃኒት ነው እና አዲስ ነው። በየቀኑ ነው መውሰድ ያለባት። በየቀኑ ደግሞ ካልወሰደች ምንም መድኃኒት ሊሰራ አይችልም። ቀስ በቀስ እያሳበዳት ነው የሚመጣው። ግን ምንም አይነት ስህተት፣ ምንም አይነት ምክንያት መስማት አልፈልግም። ምክንያቱም ልጁን ራሱ 10 ጊዜ አምጣልኝ። ይኸውልሽ ስንት ነገር ተጨንቆ እንዳመጣው እኔ ነኝ የማውቀው። በዚህ መድኃኒተኛ ግን መግባት አለብን። ገባሽ አይደለ? ምንም አይነት ስህተት እንዳይፈጠር። እሺ እማዬ። በአሁኑ ይኸውልሽ ብሌን፣ ምንም አይነት ስህተት አልፈልግም። ይኸው ምንም አይነት ስህተት 10 ጊዜ እየደወሉ ይሄን አምጣልኝ ራሱ ማለት ዝግጅት ነው ያለው። ምንም ስህተቱ ያንቺ ነው አይደለ? አንድ ስህተት አልፈልግም ከአሁን በኋላ። ገባሽ አይደል? እሺ